ዋሽታ ያዳንካት ልጅ ስራዋን አየኸው? ስለ ፈሪያ ነው የምታወሪው አይደል? አዎ፣ ስለ ቤታችን ሰራተኛ ነው የማወራው። ለምንድን ነው እንደዚህ የምትንቂያት? ከዚህ ሁሉ ነገር በኋላ አሁንም ከሷ ጎን ነህ? እኔ ከማንም ጎን አይደለም። የናቅሻት ስለመሰለኝ ነው እንደዚህ ያልኩሽ። አዎ እንቃታለሁ፣ ምክንያቱም በጣም አስመሳይና ውሸታም ስለሆነች። እሱን ደግሞ ከአንዴም ሁለቴ አንተ ራስህ ባይነህ አይተሃል። እሱ ልክ ነሽ፣ አልተሳሳትሽም፣ አይቻታለሁ። እና መናቅ ያንሳታል? እንደ ልጄ ነው ማየሽ ያለችን ሴትዮ ላይ እንድነሳ አድርጋኛለች። ለማንኛውም አሁን የመጣው ተጠንቃቃት ልክ ነው። ጥሩ ሀሳብ ነው። ብልጠትሽን ሳላደንቅ አላልፍም። አመሰግናለሁ። የምትፈልገው ነገር ካለ ጥራኝ፣ የነገርኩህን ደግሞ እንዳትረሳ። ፈሪሃ ምንም እንኳን ለታዴ ብትቆረቆርም ነገር ግን በመጨረሻ ውሸታም እየተባለችና እየተንጓጠጠች የምትገኘው እሷ ራሷ ሆናለች። ህይወት ስልክ ስታወራ ሰምቻታለሁ፣ ታዴን አስገድለዋለች ስትል የምትገኘው ፈሪሃ በመጨረሻ ታዴ ወደ ቤቱ በመመለሱ አሁን እሷ ውሸታም እየተባለች እናም እየተንጓጠጠች ትገኛለች። ህይወት ሁሉም ነገር በእቅዷ መሰረት እንዲሄድላት ስትል ቤቱን ለቅቄ እወጣለሁኝ፣ እንዴት በአንተ በባለቤቴ ይጠረጥሩኛል፣ አንተንስ እንዴት አስገድለዋለች ይሉኛል ስትልም ጓገጭ እያለች ሻንጣዋን ሰብስባ ከቤት ለመውጣት እየተዘጋጀች ትገኝ ነበረ። ታዲያ ይህን ነገር ያየው ታዴ ህይወት እባክሽ ተረጋጊ፣ ተረጋግተሽ ነገሮችን ለማሰብ ሞክሪ እያለ ለማስቆም ቢሞክርም ነገር ግን እሷ ሀሳቧ እየጠነከረባት መጥቶ አይ ታዴ በፍጹም አልቀርም እሄዳለሁ ስትልም እየተጋበዘች ትገኝ ነበረ። ታዲያ ልጇ ሀሮን ደግሞ አይ እማዬ ተረጋጊ፣ ጋሽ ታዴ እንዳለው መረጋጋት አለብሽ ሲልም ሊያስቆማት እየሞከረ ይገኝ ነበረ። እሺ ልጄ አንተ ካልክ ምን አድርጋለሁ፣ እኔ ላንተ ብዬ ነው እዚህ ቤት የምቆየው ስትልም ሀሳቧን እንደቀየረች እያስመሰለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ ስል እጠይቃለሁ። ለዛሬው ደግሞ በኩር ፊልምን ክፍል 7 ይዤላችሁ መጥቻለሁ። እስከ ቪዲዮ ሳሚ አብራችን ቆዩ። ሞቷል ሲባል የነበረው ታዴ በድንገት ወደ ቤት ሲመለስ መናም ሆነች እንዲሁም ደግሞ ፈሪሃ እጅግ በጣም ደስተኛ ሆነው ነበረ ሲቀበሉት የነበረው። ታዲያ ይህንን እያየው ታዴ ቆይ ዛሬ ምንድነው የተለየ ነገር ምን ተገኝቶ ነው እንደዚህ የምትፍነከለኩት ሲልም ጠይቋቸው ይገኝ ነበረ። ታዲያ ሁለቱም ከመታየት ውጭ ሌላ አማራጭ ስላልነበራቸው ታዴ እንኳን ደህና መጣ፣ ስለመጣ ደስ ብሎናል፣ እናም ደግሞ ለምንድነው ስልክ የማታነሳው አይነት ጥያቄዎችን እየጠየቁት ይገኙ ነበረ። ታዲያ ከወትሮው ለየት ያለ ነገር እንደዚህ ያስደነቃችሁ ምንድነው ሲል ቢጠይቃቸውም ነገር ግን ማናቸውም ቢሆኑ ለማስረዳት ፍቃደኛ አልነበሩም። ታዴ ከሁለታችሁ አንዳችሁ እንድታስረዱኝ እፈልጋለሁ ባለው መሰረት ፈሪሃ መና ስትል ነበረ። መና ደግሞ ፈሪሃ እባክሽ አንዳችም ነገር እንዳትናገሪ፣ አንቺን ማመኔ ነው ድሮም እንደዚህ ያደረገኝ ስትልም ነበረ እያስቆመቻት የምትገኘው። ታዲያ ፈሪሃም በመሸማቀቅ እሺ መና ይቅርታ ስትልም ተነስታ ብድግ ብላ እንድትሄድ አድርጋታለች። መናም አባዬ ከዚህ በኋላ ምንም መናገር አልችልም፣ ስለመጣ ደስ ብሎኛል ስትል ነበረ ጥላው የሄደችው። ታዲያ በዚህ መካከል እሺ ፈሪሃ አንቺ አስረጅኝ እያለ በነበረበት ሰዓት በድንገት ህይወት መጣችና ከዚህ ቤት መውጣት አለብኝ እናም ልሄድ ነው ስትል ሻንጣዎቿን አዘገጃጅታ ይዛ ከፊቱ ድቅናለችበት። ይህንን ያየው ታዴ ቆይ ህይወት ተረጋጊ፣ ምንድን ነው የተፈጠረው ሲል እየጠየቃት ይገኝ ነበረ። ታዲያ ህይወትም ልጅህ እናም ደግሞ ሰራተኛ እኔን አንተን አስገድለዋለች እያሉ ነበረ። ምንም ባላደረግኩህ ነገር እኔን ሲሆነችሉኝ እናም ሲሰድቡኝ ሲወቅሱኝም ነበረ ስትልም በሚያሳዝን አንደበት እየነገረችው ትገኝ ነበር። ታዲያ ታዴም ቆይ ምን ሰምታችሁ ነው እንደዚህ ያላችሁት ሲል ፈሪሃን ጠይቋታል። ፈሪሃም አይ ታዴ እኔ እሷ ስልክ ስታወራ በጆሬ ሰምቻታለሁ፣ አስገድየዋለሁ ስትልም ሰምቻለሁ፣ ለዛም ነው መጥቼ ለመና የተናገርኩት ስትልም አስረድታ ትገኝ ነበረ።
ማናቸውን ማመን እንዳለበት የተወዛገበው ታዴ ቆይ ምንድነው የተፈጠረው? ለምንድነው እንደዚህ እየሆናችሁ ያላችሁት? እኔንስ ማን ነው የሚገለኝ? ሊገለኝስ የሚችል ሰው አለ እንዴ? ሲልም ጠይቋቸው ይገኝ ነበረ። ታዲያ ህይወትም እኔን ያስገረመኝ እሱ አይደል ከየት አምጥተው እንደሆነ እነ ፈሪሃ ናቸው ይህንን ነገር እየጠነሰሱ የሚገኙት። ማንም ሰው እኔን እዚህ ቤት አምኖ አልተቀበለኝም ስትልም ሮሮዋን እያቀረበች ትገኛለች። ታዲያ ቆይ ተረጋጊ ቢላትም አይ በፍጹም አልረጋጋም መሄድ ነው የምፈልገው እያለች ቱክ ስትልበት በቃ ስትረጋጊ ትመለሻለሽ ሂጂ ሲልም ፈቅዱላት ይገኝ ነበረ። ታዲያ ህይወት ይህንን ነገር ስትሰማ እጅግ በጣም በመደንገጥ ፍጥጥ ብላ እያየቻቸው ትገኝ ነበረ። ልጇን በድንገት ቀና ብሎ እማዬ ጋሽ ታዴ ያለው እውነቱን ነው፣ ተረጋጊ፣ ተረጋግተሽ ለማሰብ ሞክሪ ሲልም ጠቀስ አድርጎ ነግሯት ነበረ። ታዲያ ህይወትም መውጣቷን ስለማትፈልገው እሺ ለልጄ ስል እረጋጋለሁ፣ ልጄ አንተ እንዲህ ባትለኝ ኖሮ በፍጹም መቅረት አልፈልግም ነበረ ስትልም እንደተመለሰች እየነገረቻቸው ትገኝ ነበረ። አሁን ላይ በፈሪሃ እጅግ በጣም እያዘነችባት መና አሁኑኑ ህይወትን ይቅርታ መጠየቅ አለብኝ ስትልም አስባ ትገኝ ነበረ። ታዲያ መና አባዬ ህይወትን ይቅርታ ልጠይቃት እፈልጋለሁ። ያችን የማትረባ ፈሪሃን አምኜ ሰድቢያት እናም አገማጭልያት ነበረ። አሁን ይቅርታ ልጠይቃት ስትልም ለአባቷ እያማከረችው ትገኝ ነበረ። ታዲያ አባቷም እሺ ልጄ ትልቅ ሰው ሆንሽ ማለት ነው፣ አሁኑኑ እናትሽን ይቅርታ ጠይቂያት፣ ያለነሱ ማንም የለሽም፣ እህትም ወንድምም የለሽም። ስለዚህ እናትም እህትም ወንድምም ሊሆኑልሽ የሚችሉት እነሱ ናቸው። ስለዚህ ይቅርታ ጠይቂያት ሲልም ልኳት ይገኛል። ታዲያ መናም ወደ ህይወት ክላስ በመግባት እባክሽ ይቅርታ አድርጊልኝ ስትልም ይቅርታዋን እየተማጸነቻት ትገኝ ነበረ። ህይወትም እያጃጀለቻቸው እንደሆነ ትዝ ሲላት እሺ መና ይቅርታ አድርጌልሻለሁ ስትልም ይቅርታዋን ሰጥታት ከክላሷ እንድትወጣ አድርጋታለች። ታዲያ ፈሪሃም አንድ ቤት ውስጥ ተቀምጣ ብቻዋን እያዘነችና እየቆዘመች ትገኝ ነበረ። ለምንድን ነው እኔን እንደዚህ ውሸታም የሚያደርጉኝ? እንዴት እኔ ያልሰማሁትን ነገር ሰማሁ ብዬ አወራለሁ? ስትልም እራሷን እያጨናነቀች ትገኝ ነበረ። ህይወት የዋስ ብላ ፈሪሃን ከቤት ለማባረር የማስጥረው ጥረት የለምና ታዴ ፈሪሃ እኮ እዚህ ቤት እየገባሽው ንብረት ፈልገሽ ነው ስትልም አዋርዳና አጋማጭለኛለች ስትል ሌላ ነገር ጨምራበት ትገኝ ነበረ። ታዲያ ህይወት ከነ ልጇ አላማ አድርጋ የገባችውን ነገር ለመተግበር ተፍ እያለች ትገኛለች። ሀርቡም ከፈሪሃ ጋር ፍቅር ለመጀመር እናም እቅዳቸው ውስጥ እሷንም ለማስገባት እየሞከሩ ይገኛሉ። ታዲያ መና ሀርቡን እያፈቀረችው ስለሆነ ከፈሪሃ ጋር የሚያሳልፋቸው እያንዳንዱ ድርጊቶች እናም ሰዓታትና ቀናቶች እያበሳጫት እናም እያንገበገባት ትገኛለች። መና በድንገት ወደ ሀርቡ ጋር በመሄድ ቆይ አንተ ግን ምንድነው ችግር ስትልም እያናገረችው ትገኝ ነበረ። እሱም ምን ነው መና እኔ ምንም ችግር የለብኝም ምን ሆነሻል ሲልም ለማናገር እየሞከረ ይገኝ ነበር። ታዲያ ለማንኛውም የምትፈልገኝ ከሆነ መና ብለህ መጣራት ትችላለህ ስትልም አስጠንቅቃ ነግራ ወጥታለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።